ማንል ማንም ሰው ኃላፊነቱን አይወስድም። እዚህ ጅዳ ያለው ላይ ሙሉ የሚያስፈልገውን ሁሉ ለመውሰድ ዝግጁ ነው። እሱም ይሄን ድረስ አይጠብቅ ይሄን እስከምናደርገው ድረስ በቀጥታ ጉዳዩ ይፈጸማል ማለት ነው። ሁላችሁም ተባበሩ። ይነሳ ቤትን ክፈት በዚህ ካልመጣ እንዳውም እኔም ደስ የሚለኝ ቤቱን ከፍቶ በቤቱ ያለውን መረጃ ሙሉ በነፃነት በራሱ ቤት እንዳስተላልፍ ነው። እንግዲህ እዚህ የተቀመጥነው ሁሉም ስራ ነው። ሰየው ደወልክላት ለልጁ ትደውልላት ስለ ነፍሰ ጡር አለ በደንብ የምታውቀው ነገር አለ። በመስመር ቀጥታ ደውልላት። በኢሞ የደወልክልኝ ነው ወይ? በኢሞ ቁጥር የላኩልህ ማለት ነው። ኦኬ እሺ። አሊማ ብለቁ ስሟንም ነግሬሃለሁ። እሺ እሺ። ሳውዲ ናት? ሳውዲ ነው ያለችው። ስለ ነፍሰ ጡር አለች ምን ያህል ጊዜ እዛ እንደቆየ ከአመት በላይ የምን ያህል ጊዜ እንትን እንዳለ ሁሉንም ነገር እሷ ታስረዳሃለች። ኦኬ ችግር የለውም። የጋሽናሊ ናት እቺ የወላይት ያችኛይቱ ታግታ የከረመችው ጋሽናሊ ይቺ የኮምቦልቻ ልጅ ናት። ስገባ ይቺ ሁሉን ነገር ታውቃለች። ብዙ ነገር አለ እሷ ትነግራለች። ጥሩ ሄሎ ሰላም አለይኩም ሀሊማ ይሰማል? እንዴት ነሽ? ድምፅሽን ከፍ አድርጊው እስቲ ትንሽ ድምፅሽን ከፍ አድርጊው። ተደብቀዋል የተወሰነ ይቆራርጣል። ሰማ እንደሆነ ንቃይሉ እሺ ሀሊማ ሰይዶ ረባቦ ነኝ። አውቀሽኛ? እሺ አሁን ምን ጠይቅሽ ከታገተችበት ተለቃ ጋሽና ስለገባችሁ ምን መረጃ አለሽ? አልገባችም። ከአሁን እኔ ከረመዳን በፊት ነው ዜና ክባሪ ያለኝ። አሁን ላይ ምን ላይ እንዳለች አላውቅም። ምክንያቱም አሁን አመት ሆና ልጅቷ አብረን ነበር ደላላ ቤት ምናምን የነበር ነው እና በባህር ለመመለስ ፈለገች። የሆነች ከመኮይ ልጅ ጋር አወሩ። ከማሊ ጋር ሸዋ የመኮይ ልጅ ኦኬ፣ የመኮይ ልጅ ናት ያገናኘቻት ልጁ ማለት ነው። ደላላ ተገኘው ማን ይባላል? እሺ ቀጥይ። እሺ እና ተመለስ ተባለ። ወዲያውኑ ደግሞ እንደዚህ ተሰማ ማለት ነው። እኔ ደግሞ በሰዓቱ ልጅ ከደብቀኝ ይችል ልጅ በማይሆን ደላላ እንዳትሄድ በኋላ ችግር ውስጥ ትገቢያለሽ ምናምን ስራ ልጅ አንቺ ታማኝ ደላላ ነው ምናምን ማለት ነው። እኔ በጣም ብዙ ጊዜ በሰው ለሚያሳልፍ እኔ ለሚያስረዳ ማለት ነው። ከዛ ልጅቷ ድበር ከደረሰ በኋላ እኔ አላውቅም ወደኋላ እኔ ሸሸች ማይሞክራለች ማለት ነው። ምክንያቱም አንደኛ እሷን በቤት አዋለች። እሺ ያላነሰሩ ይዛባታለች እና ደጋግሜ ስጠይቃት ለእኔ መልስ መስጠት አልፈለገችም። ከዛ በሌላ ሰው አስጠይቋት ያችን እኮ የጋሸናዋል ልጅ ልጅቷ ታሳዝናለች እና ምንድነው መፍትሄ እስኪጠይቋት እናንተ ብዬ በሌላ ሰው ሳስጠይቃት የ7 ወር ነፍሰ ጡር መሆኗንና ያንን ነገር ሰምቻለሁ። ዞሮ እዛው ነቻለሁ እና ከረመዳን በፊት ቀናት ሲቀረው ደጋግሜ ስጠይቅ የነበረ ቀኗ ሲደርስ ሂጂ ወደ አገርሽ ምናምን ብሎ እየለመነችው ነበር። በዚህ ሰዓቱ ወደፊት ነው የምሄደው ወይስ ወደኋላ ነው የምመለሰው? ቀኔ ደርሷል፣ ሆቴል ካበላሽን በኋላ እንዴት ነው የምትሆነው ብላ እየለመነችው ነው። ቆይ ልጅቱ መቼ ነው እዛ የሄደችው? መቼ ነው የሄደችው? አምና ረመዳን በወጣ ረመዳን ወጥቶ በ25
የዛንኛው ረመዳን እስከዛ ሁሉ ድምጥ ማጧ ጠፍቶ አሁን ነው የሰማሻል? አሁን የት ነው ያለችው ልጅቱ? ማናት እሷ የምታውቀው መረጃው? ከየት ነው? ከሪያድ ነው ከጅዳ የሄደችው? ከሪያድ ነው። ሪያድ ያሉ የመኮ ልጆችን በሙሉ አውቃቸዋለሁ። ማን ነበር ስሟ? በቃ የእሷን ቁጥር ላኪልኝ። ስለዚህ አንቺ የምታውቂው ይቺ ልጅ እዛው መታገቷንና የ7 ወር ጉዝ እንደሆነች እንጂ ከዛ ለቀዋት እዛ ቦታ ላይ የቀሩትን ሴቶች ወይንም ደግሞ ሃኒ እዛ እንዳለች አልተናገረችም። ምክንያቱም እኔ ምን ደበቀች? ሁሉንም ነገር ሚስጥር የምታውቀው የመክሱራ ልጅ ነች እና ለእኔ መረጃ መስጠት አትፈልግም። ያው እቺማ ደላላ ናት ማለት ነው። ዚነት ነው ስሟ። ዚነት ማን ናት? በቃ ጠይቂና ከነስሟ ከነ አድሬሷ እሷ ናት የላከቻት። በቃ እንደዛ ከሆነ ጠይቂና ዚነት የምትባለውን ሙሉ መረጃዋንና ስልኳን ላኪልኝ በዚህ ዋትስአፕ። እሺ እንግዲህ እንደሰማችሁት እቺ ያው ሌላ ታሪክ ነው። እንግዲህ የእሷ አይመሰለኝም። ያው ያቺ ልጅ ግዛው ናት። ምን ትላላችሁ? ሰየው ለምን እንደው ታውቃለህ? የዚች ልጅ አሁን መናገር የዚችኛዋ ልጅ ቁጥር እንድሰጠን የሚያደርግ ነገር ነው። የዚችኛዋ ልጅ ቁጥር ተተቀበለን ደግሞ እዛ ስለሃናም ሆነ ስለማንኛውም ነገር ያለውን ነገር መናገር ትችላለህ። ይሰማል አይደለም? አዎ። በቃ ይቺ ልጅቷ አሁን ስለዚህኛዋ ላይ ስለመኳሊ መረጃታ የመኳሊ ደግሞ የዛ ወደደም ጠላይም ደግሞ የዛችኛዋ ላይ ቁጥር ማምጣት አለባት። የነፍሰ ጥሯል ድንበር ያቺ ልጅ ደግሞ እዛ ጋር ያለችው ልጅ ስለሃና ማንኛውንም ነገር መናገር ትችላለች ማለት ነው። ምናልባት በእነሱ እጅ ካልታፈነ ሰይድ ይሰማል። አሁን አጀንዳዎች እየተለጠጡ እንዳይሄዱ እንደዚህ የታገቱ ሴቶች እኮ ብዙ እንዳሉና ሞተዋል ከተባሉ 3 አመት 2 አመት 4 አመት የተረዱ ሴት እህቶቻችን እንዳሉ እናውቃለን። ሚዲያ ላይም እየተነገረ ነው። ምንም አይነት የምሳ ምልክት ሳይሰጥ ለቤተሰብ ምንም መሞታቸው መረጃ ሳይኖር ሞተዋል በመባል ብቻ ቤተሰብ ተረድቶ የተቀመጠ በጣም ብዙ ሰው አለ። አጀንዳው እየተለጠጠ ነው የሚመጣው። ስለዚህ አሁን የቁጥር ማፈላለጉ ምናምን አንዳንድ ለመረጃዎች ሊጠቅሙ ይችላሉ። እነዚህን ነገሮች በውስጥ እናድርግ። አሁን ወደ መፍትሄ እናድርግ ነው። እንድሪስ ማሩ የሚባል ልጅ ገብቶ የያዘውን መረጃ ማቅረብ የማይችል ከሆነ ወደ መፍትሄ ለመሄድ አንድ መፍትሄ ነገር አንጡ። ወሬ እየበዛ በመጣ ቁጥር አጀንዳ እየተለጠጠ እንዳንሰላችም አብዲ መፍትሄው እኮ ተቀመጠ። እንድሪስ ቪዲዮ አመጣም አላመጣም የልጅቷ በህይወት ማለት እኮ ተረጋገጠ ወንድማችን። ስለዚህ ምንም እንትና ይመች በቃ ይጠየቃል። ሃይሚ ቆይ አብዲ ሃይሚ የእንድሪስማ መረጃ ማምጣቱ አሪፍ ነው። ምክንያቱም ሁለተኛ ማረጋገጫ ይሆናል። ተለመና እንድሪስ የሚባለው አሁን በዚህ ሰዓት እኮ ሰው አይተኛ መለመን ብቻ አይደለም፣ አለ ብሎ ተናግሯል። ሃይሚ አለ ብሎ ተናግሯል። የማንጣት ግዴታ አለበት። ምክንያቱም አለ ወጥቶ እኔ አለኝ እኔ ሙሉ መረጃ አለኝ ስላለ ይህንን ነገር ማረጋገጫ እንፈልጋለን። ምክንያቱም የሚታወቅ ልጅ ነው፣ በቪዲዮ የሚወጣ ልጅ ነው። ይሄ ልጅ ሙሉ መረጃውን በስነ ስርዓት ይፋ ማድረግ አለበት ለህዝብ። እኮ ዝም ብሎ አይደለም። አሁን እኮ አፋጣኝ መፍትሄ እንዲፈለግ እኮ ነው የሚፈልገው። አሁን ለምን መሰለህ እኔ እንዳውም አሁን እንድሪስ የሚባለው ፐርፐዝሊ ይሄ ማን ነው ደላለው እንዲጠየቅ አልፈለግም። ኦነስትሊ ማለት ለዛ ነው በውስጥ ምናምን የሚለው
ይሄ ደላላው ይመች የሚባለው ደላላ እንዲጠየቅ አልፈለገም። እንድሪስ የሚባለው ኖ ሃይሚ እንደዛ አይደለም። እንድሪስ ማሩ እንደዛ አያደርግም። ማታ ጥሌ የሚባል ሰው አቡ ፋኖና ጆከር ተናግረውሃል ብሎ ጥሌ የሚባል አንድ ልጅ አለ ውጭ የሚኖር መኪና ምናምን እሱ ልጅ ነው እንድሪስ ማሩን ወደ ሌላ ነገር እንዲያስብ ያደርገው። እንድሪስ ማሩ አሁንም ወንድማችን ነው፣ የእናቶች እንባባሽ ነው። ቪዲዮውን እንደሚሰጠን ተስፋ አደርጋለሁ። በስነ ስርዓት ጠይቁት፣ ይምጣ ይነገር። በቃ አለቀ። ቤተ አማራ ወንድሜ እንደው እንደ ሐሳብ ብትጠይቀውስ አንተ ለምሳሌ እንደዚህ አይነት ልጅ ካልሆነ እኔ አሁንም ቆይ ለፍረጃ እንቆይና ጠይቀው። አሁንም ይምጣና አሁንም እየጠበቅነው ነው። ከስንት ሰዓት ጀምረን እንድሪስ ያለው ቪዲዮ ይምጣ፣ ማስረጃ ይምጣ እያለ ነው ህዝብ። ይሄ ሁላ ህዝብ የሚጠብቀው እንድሪስን ነው። እንድሪስ መጥቶ ይሄ ሀለይ ስላለ ያንን ያለውን መረጃ ለህዝብ ይፋ ያድርግ። ከዛ ውጭ ደግሞ እሱ ቤትም ከከፈተ እሱ ቤት ቁጭ ብሎ ህዝቡ እውነታውን ይከታተላል ማለት ነው። ያለውን መረጃ ይሰማል። ከዛ በኋላ ህዝብ አመዛዝኖ ማንኛው ላይ ፍርድ ይፈረድ ተብሎ ህዝቡ ፍርዱን ለህዝብ ሰጥቶ እርምጃ መወሰድ ያለበት አካል እርምጃ እንዲወስድ ህዝብ ውሳኔ እንዲሰጥ ማድረግ ብቻ ነው። ስለዚህ አሁንም አንተ የምቀርበው ከሆነ ለእንድሪስ ለሌሎችም ቢሆኑ ጻፍላቸው። እንድሪስ ይምጣ፣ የትኛውን ቦታ ላይ ገብቶ መረጃውን ይፋ ያድርግ። በቴሌግራምም ተከፍቶ እየተጠበቀ ነው። እዚህም በሚዲያ ላይ እየጠበቅን ነው። በቤቱም ገብቶ ይሄን መረጃ ማውጣት አለበት። ምክንያቱም አለይ ስላለ አለይ ባይል የሚጠብቀው ሰው የለም። ማታ ገብቼ ማታ በቤቱ ገብቼው አቡፋኖም ሆነ ጆከርም ሆነ ሃይሚም ሆነ ብሬክስም ሆነ ልጅቱን እንድትገኝ መረጃ እያሰባሰቡ ነው። ያለህን መረጃ መስጠትም ሆነ አንተ በምፈልገው መንገድ ስጠን ብዬ ኦኬ እሰጣለሁ ብሏል። ዋትስአፕ ላይ ርከድ አደረኩለት። ቀጥታም ከዱባይ ደወልኩለት። እያነሳ አይደለም ከጧት ጀምሮ ቢሆንም ያ ማለት ግን እንድሪስ ማሩ ቪዲዮውን ይመቻግዛል ማለት በጣም የማይቀራረብ ነገር ነው። በፍጹም አያደርገው። ይሰጠናል። በዛም ላይ ብሬክስ እንዳለው ደግሞ የስልጤ ልጆች በአይኑ ያዩ ተናግሯል። ልጅቷ መኖሯን ነው አይደል? ቪዲዮውን ቢኖር የምናረጋግጠው መኖሯን ነው። በአይንም ያዩ ሰዎች ነገሩን። ወደ መፍትሄው መግባት ነው። አለቀ። ደግሞ እሱም ያመጣል በእርግጠኝነት። ልጅቷ አለች። ቪዲዮውም የምታየው በአይንህ ነው። ያውም ከሰው የተላከ የስልጤ ልጆችም የሀይቅ ልጅም አይታታለች እየተባለ ነው። ልጅቷ በህይወት እያለች አምነናል። ለእኛ ምንም ቪዲዮ መጣ አልመጣም ሞር ህዝቡ ቪዲዮ ሞር ማረጋገጫ ይሆናል። አሁንም ቪዲዮ ጋር ከሌሎቹ ጋር አታወዳድረው። ሁሉም አይቶ የሚፈርደው በቪዲዮ። ይቅርታ መንዜው ገባ ንግግርህ ላይ ለምንድን ነው ይሄ ልጅ እንደዚህ የተለመነው? ራሱ ነው መረጃ አለኝ ያለው አይደለ? ሰው እዚህ ስራ ፈች ሆኖ ነው እንዴ እዚህ ቁጭ ብሎ እንትን እያለ ያለው? የሚያውቁት ሰዎች ያሉ አትደውሉለትም ወይ? በቤቱ ገብቶ ማብራሪያ አይሰጥም? እጁ ላይ ያለውን መረጃ አይሰጥም? አንድ ነገር ልንገርህ፣ ልጁ አልተኛም። ሶሪ በጣም ልጁ አልተኛም። ሆን ብሎ ነው መምጣት ስላልፈለገ ነው። ዛሴ ቢዚ ነው የሚለው ሲደውልለት ብሬክስ ማታ የሆነ ሴትና የሆነ ወንድ ጥል የሚባል ሴቷ ደግሞ ዘማንገቶ ምናምን የምትባል ገብታ አቡ ፋኖና ጆከር ሰርበዋል ብላ ትነግረዋለች። ያ ማለት ደግሞ አንድ ልጅ መረጃ ዝም ብሎ እንድሪስ ማሩ ቤት የሆነ መረጃ 3 ዓመት ተከይ ጋር ሰርቻለሁ አለ። ጆከር ቤት መጥቶ ደግሞ 10 ዓመት አለ። ከዛ ጆከር ተናዱ ውጣ ከዚህ ምን አባት ካመጣ እውነተኛ መረጃ አምጣ፣ ድንበር ከሆንክ ደግሞ ልጁን በትክክል አገናኝ ምናምን ብሎ ሲያስወጣው ሂዳ ልጅቷ ያንተ መረጃን ያንተን ቀኝ እጅ ሰርቧል ጆከር ብላ ነው ለእንድሪስ ማሩ እንግዲህ ነገር ያቀሳሰረችው። ይሄ ቀላል ነገር ከአማራ አሁንም ወንድሜ በጣም ይቅርታ በመሃል ልግባብ። ይሄ ምንም ምክንያት አይሆንም። ይሄ ከልጅቷ ህይወት ጋር የሚገናኝ ነገር አይደለም። እዚህ ሚዲያ ላይ ሌላ ነገር ምናምን ብሽሽቅ ሊኖር ይችላል። ይሄ ምንም እንትን አይደለም፣ ኢቨንት ነገር ነው። ስለዚህ አሁንም እባክህን ከቻልክ ና በለው። የምቀርበው ከሆነ ሌሎቻችሁም ለዚህ ልጅ የምቀርቡት ና በሉትና አይለመን። የሰው ህይወት ነው ያለው። ቤተሰቧ እየተጨነቀ ነው። የአባቷን ድምፅ ሰምታችሁታል መቼም። አባት ያለው አባት የሌለው የለም። በአባት መጨከን በጣም ከባድ ነው። በወንድ ልጅ መጨከን ይህን ያህል ተማጽኖ እያቀረበ ነው። ስለዚህ እባካችሁን ሁላችሁም ጻፉለት፣ ናና መልስ ስጠን በሉት። ቀጥል ብሬክስ ቅጣ። በነገራችን ላይ እኛ እንድሪስ ማሩን የምናውቀው እንደዚህ ድንበር ላይ የጠፉ ሴት ወንድሞቻችንን ሲያፈላልግ ነው። እባካችሁ መረጃችሁን ስጡን፣ የጠፉትን ከቤተሰብ ጋር ሲያገናኝ ምናምን ነው። አብዛኛውን እዚህ ቲክታክ ላይ መጥቶ የሚሰራው ስራ ይሄን ነው። በቅንነቱ ነው የምናውቀው። መልካም ልጅ ነው። ግን አሁን ላይ ትናንትና ተጀምሮ ዛሬ ጀምሮ ሰው ሲለምነው፣ አንደኛ ሁላችንም ያለነው ሳውዲ ነን። በዚህ ሰዓት ተነስተን ስራ ቦታ ነው ያለነው፣ እየሰራን ነው ያለነው።
ቲክቶክ ላይ ተጠቃሚ ነው። ቢያንስ እየሰማ ነው፣ ይሰማል፣ እንድሪስ ይሰማል። መቅረብ እንዳለበት ያሉትን መረጃዎች በፈለክበት ፕላትፎርም አንጣና አቅርብልን ብለነዋል። ስትፈልግ በዋትስአፕ ስትፈልግ በቴሌግራም መልስ አለመስጠቱ ነው። አብዲ ቅርታ በመሃል ልግባና ሚኪን ሳበው። ሚኪ ያለ ሚኪ ደውለታለሁ ስላለ እስኪ መረጃ ይኖረዋል። ሚኪን ሳበው አብዱ ቢያንስ ይሄንን ጭንቀት ተረድቶ በራሱን ቤት ይግባ፣ በፈለገበት ቦታ ገብቶ መረጃውን እንዲሰጠን እየለመን ነው። አለመምጣቱ ግን ምንድነው ችግሩ? ከጀርባው ሌላ ነገር አለ ወይ ብለን እንድንጠራጠር እያደረገን ስለሆነ አሁንም ቢሆን እድል ስጡትና የሚያጣራው ነገር እንኳን ካለ ድንበር ላይ እየደወለ ሰዎች ስላሉት እያጣራ ሊሆን ይችላል ብለን ገምተናል። ይሄን ነገር ደግሞ ጊዜ አይፈጅም፣ እያጣራው ነው። ላጣራና ተጨማሪ መረጃዎችን ይዤ እመጣለሁ ብሎ መመለስ ነበረበት። ለሰይድም ይሁን ለተለያዩ ልጆች የሆነ ሜሴጅ ማስቀመጥ ነበረበት። ሊያስቀምጥ ሚኪን ሳበው ሶሪ። ስለዚህ አሁንም ልጆች በተደጋጋሚ በውስጥ ማናገራችሁ ልጅ እንዲቀርብ አድርጉ። መንዜው እኔ ለልጁ ጻፍኩለት፣ ሪከርድ አደረኩለት፣ ለወንድሙም እንደዚሁ እስካሁን አልመለሱልኝ። እየጠበቅኩ ነው፣ አልተመለሰም እስካሁን። ወይሴ እስኪ አንድ ጥያቄ ጠይቅ። አሁን ልጅ ተኝታን ብለህ ታውቃለህ? ልጁ ነው ወይስ ሆን ብሎ እያለመጠ ነው ልጁ? እኔ ያልገባኝ ነገር ይሄ ነው እኮ። አሁን ሲመልስልን ነው። አሁን ልጁ በተለይ ጓደኛው አብሮ ስለሚኖር የሚለውን ነገር ያውቃል እሱ እና እሱ ሲመልስልኝ እነግራቸዋለሁ ለምን ላይ መግባት እንዳልፈለገ። ትናንት በውስጥ ብሎ ነበር። ግሩፕ ክሬት ተደረገ። 9 ሰው አለ ኦልሬዲ ግሩፕ ላይ። በዛ ከፈለገ ቢመጣ ጥሩ ነበር። እስካሁን ግን አልመጣም። ምክንያቱም ምንድነው እሱን ደግሞ ስንጠይቀው ነው የምናውቀው። እስኪ ሚኪ የስልጤዋን እህታችን መረጃው እንዴት አየው? ኦረረ እንትን ማን ነው አሁን መረጃው ባይል ተማን ሚኪ? አቤት። ለሰይድ ለእንትና ጓደኛ ደውልና ወይ በቤቱ ይግባና ወይ እኛ ውሳኔ ላይ እንድንደርስ ነው። እሺ ታለስ ይደውልለትና በፈለገበት ቦታ እሱ ወይ በግሩፕ ይግባ ወይም ደግሞ በዛ ይግባ። በነገራችን ላይ ለማረጋገጥ ነው። እኛ ብዙም ምን ለማመጥና ማንም እንለምን አይደለም። እውነተኛ መረጃ ላይ ስላለ ነው እንጂ እሱ ነው ዋናው ነገር። ሳያ በእጄ መረጃ አለ፣ ልጅቱ ታይታለች ያለው ነገር ከማንም በላይ መረጃ ነው ይሄ። ከዚህ በኋላ ልጁ ራሱ አልሰጥም ቢልን እኛ ምንድነው ነገሩን ማሰጥበት ምክንያት ነው። ገብቶሃል አይደል? ስለዚህ በትዕግስት የምንጠይቀው ለዛ ነው። እንደመለሰልኝ እመጣለሁ። እሺ በቃ አናግረውና እናቶ ነው። ኦልራይት ቴንክ ዩ። የሰይድም ልመና እኮ እንዳንጠላለፍ ነው፣ እንዳንጠላለፍ የልጅቱን ህይወት እናትርፍ ነው። ከዚያ ውጭ ግን ጣላተ ብየውም እዚህ ጅዳ ያለው በውስጥ ይሁን በውጭ ይሁን የኔ ትዕግስት የኔ ልመና ለሁለቱም አካል ለምሳሌ የመጭ ቤተሰቦች የኛ ቤተሰቦች ናቸው። ጆከርን ሳበው እስኪ አቡ። ስለዚህ የመጭ ቤተሰቦች ላይም ሙሉ በሙሉ እርግጠኛ ሳንሆን የሆነ ነገር እንዳይሆኑ መጠበቅ አለብን አይደል? ምንም የማያውቁ ወገኖች ናቸው። ስለዚህ ይህም ደግሞ እችም ደግሞ መኖሯ እንድናረጋግጥ፣ ሁለተኛ ደግሞ ይመች ያለው ነገር አለው። ይሄም የሚባለው እኔም እየታገልኩ ነው፣ በስልክ ከደላሎች ጋር እየተናነቅኩ ነው። ሶሻል ሚዲያም ባልገባ አለች የለችም ንትርክ ውስጥ ነው ደላላው ጋራ። ግን ይሄ እንድርስ ያለው እውነት ከሆነ እኔ ራሴን አሳልፌ እሰጣለሁ፣ ሂጅ አመጣለሁ እያለ ነው አይደል? ይሄ ሰውዬ ዝም ባይገባ በሚደርሰን መረጃ መሰረት እዛ ያሉ ደላሎች ጋራ ትግል ላይ ነው ያለው። ዋሽታችሁኛል፣ አልዋሸንህም፣ ሙታለች አልሞተችም በሚል ልክ እኛ እንደምንከራከረው እነዚህ ደላሎች ጋራ ክርክር ላይ ነው ያለው። ስለዚህ ይሄ ቪዲዮ መውጣቱ ለዚህ ለይመች ስንልክለት ይመችም ለደላሎቹን የሚረታበት ይሆናል ማለት ነው። ከዛ በኋላ ጉዳዩ ይመች ላይ ይሆናል ያለምንም ጥርጥር። እኛ ግን በስሚ እንትን ብለን የሆነ ነገር በችኮላ የሆነ ነገር እንዳይሆን ነው ጥረታችን፣ ሁሉም ሚዛናዊ በሆነ መልኩ። ስለዚህ ካሁን እንድርስ ፍንጭ ሰጥቶናል። እዚህ ለምን አይገባም? ለምን የሚፈልገው ሰው ጋር ለምን ገስት ላይ አንድ ሰው ይወርድለታል? ለምን አይገባም? ምን ችግር አለ? አልችልም አለ እኮ መናገርም አልችልም። ሰው ሁሉ ወደ እኔ ፊቱን ያዞረው። እኔ ደላሎቹ ጋር አለች የለችም እያልኩኝ እየታገልኩ ነው አለ። ምን ሶሻል ሚዲያ ሰው አይደለም ማለት እንዲያለው ቪዲዮ አለው የሚባለው ልጅ ለምን አይመጣም? እዚህ እኮ ያ ነው እኮ ሁሉም ሳይሆን ያ ነው ቪዲዮ አለው የተባለው። ከመጣ ሰውየው ላይ ቀጥተኛ እርምጃ የመውሰድ የመጨረሻ እንይዛለን።
እኛ 3 ቀን የቆየ ነው እኮ መፍትሄ የሚሆን ነገር ከሆነ እሱ መረጃው ካለና በጠራራ እዛ ላይ ታይታለ ቪዲዮ ካለው ቪዲዮ ላይ ይመችን ላክለታል። ይመችን አሁን የባሰ እሱ ለመጋፈጥም ይመችናል። ዋናው አሁን ከሌላው ሁሉ መረጃ ቪዲዮ ታይታለ ቪዲዮ ይዣለሁ አለኝ ያለው ሰው እዚህ ጋር መጥቶ ማሳየት ግዴታ ነው። በቃ በቤቱ ችግር ያለውን መረጃ ማስተላለፍ የልጅቷን ነፍስ ማትረፍ ግድ ይለዋል። እሱም እህታለ እንግዲህ ሚኪ ደውልለት ሰይድ የሚባለው አቤት ዋንም የሰማነው ትግስትም ልክ አለው። በነገራችን ላይ ትግስትም ልክ አለው። እንድሪስ ማሩ መረጃ ከሰጣችሁ ዛሬ ማምሻውን መረጃ ይስጣችሁ። በቤቱ ባቁ እንደገበት ቦታ ይቀመጥና መረጃውን ይስጣችሁ። በውስጥም ሆነ እንደ ሶሻል ሚዲያ ላይም ያውጣው። ካልቻለ ግን ይሄንን መረጃ የእንድሪስ ማሩን ጉዳይ ዝጉትና ማሩ የሚባል ማን ነበር ይሄ ይመቻል የሚባለው ሰውዬ አንዘጋውም መረጃ ላይ ብሏል። አይዘጋም። ይቅርታ መረጃ አንጣ አታንጣ መጋተቱን ነው እያልኩ ያለሁት። አለ ብሎ እኮ እሱ ነው አደባባይ ላይ አይደል? ከዚያ በኋላ እነ መንዜውም የሚጠብቋችሁ እናንተን ነው። መንዜው ሃይሚም እየጠበቁ ያሉት ምድር ላይ ያሉት ሰዎች ከይመቻል ጋር ቤተሰብ ያለውን ግንኙነት ማቋረጥ የለበትም። የሆነ ነገር ላይ መድረስ አለባችሁ። ነገር በቃ መፍትሄው ይሄ ነው። ዛሬ መፍትሄ ላይ መደረስ አለበት። በቃ ከይመች ቤተሰቡ ላይ የሚቋረጥ ነገር የለም። የሚቋረጠው ልጅቱን ሲያመጣ ብቻ ነው። ስለዚህ ከይመችን ደግሞ አለች ብሎ ለመሞገት በቂ መረጃ እየሰበሰብን ነው። አሁንም 90% ደርሰናል። የመጨረሻው ግን 100% አለች ብለን እንድንደመድም እንድሪስ ተስፋ ሰጥቶናል። እሱ ነው የምንጠብቀው። እኛ 3 ቀን የተጓተት ነው እንዳልኩት በሶስተኛ ወገን ስለሆነ መረጃ ያገኘነው እንጂ በአንድ ሰው እንዲህ ቪዲዮ ደርሶም ቢሆነ አላመጣም ታለ ምን እንደሚደርስበት ሁሉም ያውቃል። እየጠበቅን ያለ ነው ያንን ነው። ተስፋ ሰጥቶናል። ወደ ኋላ የለም መረጃ ላይ ብሎ በኋላ የለኝም ቢል ግን ይሄ ሰውዬ በዛ ጉዳይ ላይ ተጠያቂ ይሆናል። እንድሪስ ማሩ ይሄ ነው ሁሉም ሰው እስኪ በሌላ አካውንት ልኳል እየተባለ ነው። መጥቻለሁ በሌላ አካውንት ልኳል እየተባለ ነው። አቡ ይሰማል? ይሰማል። በሌላ አካውንት መጥቻለሁኝ አስገቡኝ እያለ ነው ያለው። ኮሜንት ማን ነው ስሙ ጽፎልህ ከሆነ ስሙን ይንገራል። ውሸት ነው። በሌላ አካውንት አለ የታወቀ እንድሪስ ማሩ በራሱ አካውንት መምጣት ይችላል። ይሄ ያውቀው ነው። እንድሪስ የራሱ አካውንት አለው። ባይዘው እንድሪስ በራሱ አካውንት ይመጣል እንጂ በሌላ አካውንት ይመጣ ልጅ አይደለም። ሲጀምር ይምጣ ችግር የለም። ድምፁ ስለሚታወቅ አያሳስብም። ቤት አማራ ጻፈለት። አዶናይ ፋሚሊ የሚለውን እናስገባው እስኪ። መረጃ አለኝ ብሏል። እስኪ ያው መረጃ ተነገርኩ። አሁን እኮ ቪዲዮውን ብቻ ጠብቀን እርምጃ መውሰድ ነው። ለመቀመጥ እኮ ያ መረጃ አለኝ ነው የሚላችሁ ኮመንት ላይ ያሉትን። ይሄ ቆይቷል፣ ከቅድም ጀምሮ ነው እንደዚህ የሚጽፍ። አዲስ አካውንት ነው ሲጀምር። የአዶናይ ፋሚሊ የሚባለው ዝም ብሎ ነው። ቆይ ካሁን በኋላ ይጻፍ። ሚውት አደርገዋለሁ። በሰው ስስ ልብ ውስጥ አትግቡ ጋይስ። ተንኮለኛ ሰዎች አይሆን በእናንተ ይድረስባችሁ እንዳንለኛ። ይሄ እኮ የህይወት ጉዳይ እኮ ነው። እየተነጋገርን ቀልድ በራሳቸው ቤተሰብ ላይ ያወርድባቸው ማለት እንደዚህ የሚሉ ሰዎች ወሽተው እንደዚህ የሚሉ ሰዎች ቤት አማራ ባንጻፋለት ረጁ አሁን ላልከው ልጁ አካውንቱን ሳውዲ ላይ በዚህ ሰዓት ይተኛል እንዴ? ጆከር ቆይ ጆከር በዚህ ሰዓት ሳውዲ ላይ ይተኛል? ሳውዲ አረቢያ እስከ አሱር ድረስ ነው የሚተኛበት። አሱር በኋላ ማንም ይተኛ የለም። ማንም የሚተኛ የለም። በዚህ ሰዓት የስራ ሰዓት ነው። ቲክታከር ሆነን እንኳን ስንኖር በዚህ ሰዓት አተኛም። ቲክታክ የምገባበት ጊዜ ነው። ሳውዲ በዚህ ሰዓት እንዴት ነው የሚተኛ? ማንም የሚተኛ ሳውዲ ነው። በኢትዮጵያ ሰዓት ወንድ ልጅ በተለይ ሳውዲ አረቢያ ያለ ስራ ይኖራል በዚህ ጊዜ። በጣም ኑሮ ሰው ልጅ አርፍዶ ተኝቷል ቢባል እስከ ዙህር ነው። አርፍዳል ብትባል በቃ እስከ አሱር ድረስ ያው የሚሰራል ቦዘኔ ነው። ተው ጆከር አሱር እስከ አሱር የሚተኛ ቦዘኔ ነው። እኛ 7 ሰዓት የምንነሳው ያ የስራ ሰው ዙሁር ላይ ነው። ሳውዲ አረቢያ ዙሁር ነው የምትነሳ። አዛን ሲል አካባቢ ትተኛለህ። ከዛም በፊት ያ ነው ስራ ካለ በተለይ ስራ ቦታ ከሆነ ከዙሁር በኋላ የሚተኛ ሰው የለም። ኧረ እሱ የሚሰግደው በዛው ስራ የሚገባ አለ። ብዙ ሰው አለ። ተው ይሄን እና ብዙዎቻችን ችግር እኮ ሳውዲ አረቢያ ነዋሪ እኮ ሆነን እኮ ነው የተቸገርነው ጋይስ።
አሁን እውነታውን ነገር ስለምናቅ መሸዋወድ ያልቻለን። ስለ መንገድ ሲነሳ መንገድ እናቃል። ስለ ሁሉም ነገር ሲነሳ፣ ስለ ባህሉም ሲነሳ አገሩን በደንብ ጠንቅቀን እናውቃለን። ስለዚህ ባካችሁን መረጃውንም የያዛችሁ ይመችም የምትባለው እዛ ምድር ላይ ያላችሁ ድንበር ላይ ያላችሁ ልጅቷን የያዛችሁ ግቡና አንዱን ሰው አናግሩ። እኔ 100 ጊዜ ይሆናል ይሄን እንትራን የደወልኩለት ተክላ የሚባለው ነው የደወልኩለት። ቮይስ ማረኩለት። ቮይሱን አይቶ ጸጥ አለ፣ መልስም የለም። ከሌለች እየተደወለለት እያየ ነው። አረ የለችም ከኔ ጋር እዚህ ላይ መምጣት ይችላል እኮ በኮንፊደንስ ይሄን የመሰለ ነው ብሎ መቶ ራሱ ማስረዳት ይችላል። ታያላችሁ አይደል? ቲክታክ ተጠቃሚ ናቸው፣ ከኛ በላይ ቲክታክ ተጠቃሚ ናቸው እናንተ። ስለዚህ ሼር አድርጉለት፣ ለሚያውቀው ሰው ይደውልለት። ቁጥሩ ያለው ሰው ሰይድ ቁጥሩ የለም፣ የልጁ የድሪስ ቁጥሩ የለም። እንዴት ነበር? አሁን ቢዚ ነው የሚለው ቅርታና ጆከር እንደ ወሬውን ደገምኮ እንዳትለኝ እንጂ ትናንት የከሸፈሽ ነገር አለች። እኔ ያኮረፈበት ምክንያቱ እሱ ሊሆን ይችላል ብዬ ያውቅ ተረድተኛል አለ ጆከር። ምን የከሸፈኝ እኮ አላየሁትም። ልጅ እንትላንት የገባው ልጅ ራጎ ነኝ ያለሁት ምናምን ብሎ የመጣው ልጅ አይተዋል አይደለም? ቪዲዮ እና ራጎ ያለ ልጅ እኔ ስለ ራጎ ምን አገባኝ? ራጎ በጨለማ ነው ራጎን የሚያሳየኝ። እኔ ራጎን አላውቀው። ስማይ መጀመሪያ እሱ ቤት በስልክ ተደውሎለት ነበር። እሱ ልጅ በመስመር ደውሎለት ነበር። እሱ ልጅ ይሄኛ ቤት የመጣው ልጅ ማለት ነው። እሱ ቤት ቋራ ምንድን ነበር ሲል የነበረው? ልጁ ረጅም ነው፣ ስለዚህ ብር ያስፈልገዋል ምናምን የሚል ዋቴ ነው ነፍቶት ይወጣው። ታውቃለህ፣ የሆነ መቀባበል ምናምን ነገር የፈለጉት ላይሆንም ይችላል፣ ግን ሜቢ ጥርጣሬ ነው። የራሴ እንግዲህ እንትን ነው። ያ ነገር የሚከሽፍበት መስሎ ከታየው ወይም በዛ ኩርፎ ከሆነ እኛ የተናገርነው ነገር አግባብ ላይሆን ይችላል። ችግር የለውም፣ ይቅርታን ጠይቀዋለን። እንደዛ አሉኝ እያለ ሲዋራ ስለሰማሁት ነው። እንድሪስ አቢን የነግሬዋለሁ ገብቼ። ጆከርም የተናገረ የለም፣ አቡፋኖም የተናገረ ጥሌ የሚባል ሰው መጥቶ ነው እንድሪስ ማሩ እንደዚህ ነው እያለ የነ አቡፋኖና የነ ጆከርን ስም እያነሳ ወደ ሌላ ነገር የወሰደው ነገሩ። ያ ማለት ሃኒ እንዳትፈታ የፈለገ ሰው አለ አለቀ እንጂ እንድሪስ ማሩ ለታገቱ ሰዎች ለሞቱ ሰዎች ድምጽ የሚሆን ሰው ነው። በዚህ ነገር ይሄን መረጃ ይደብቃል ብዬ አልገምትም። ሜቢ ሶናቸው ነው። ትልቅ ሰው አይደለ እንዴ? ህፃን ነው እንዴ? በዚህ ይሄን ወሬ ሆኖ ይሄንን እንትን ሆኖ በዚህ ምክንያት መረጃ ላለመስጠት የሚቆጠበው ትልቅ ሰው እኮ ነው እንዴ? ባይ ዘ ዌይ ይኸውላችሁ እኛ እኮ እንግዲህ ንጹህ ነኝ ካለ እንድሪስ እኔም ያየሁት ማየው ብዙ ልጆችን እንደዛ የረዳበት ምናምን ቪዲዮ ሰርቶ ምናምን አይቼዋለሁ። አንድ ከሰራው ቪዲዮ ግን የታዘብኩት ልንገራችሁ። ይሄ እንድሪስ የሚባለው ገንዘብ ተከፍሎት እንደሚያፈላልግ ራሱ በሰራው ይሄ የመጀመሪያ ገንዘብ ተከፍሎኝ የሰራሁት ስራ ነው ብሎ ቪዲዮ ለጥፎ ማስረጃውን እኔ እያዋለሁ ከፈለግኩ ማስደመጥ ይችላል። ባይ ዘ ዌይ እኔ እንደውም ትናንት ሲንሸራሽር ባየሁት ሀሳብ ጆከርም ይኸው በጆከር ቤትም ገንዘብ ምናምን ያስፈልጋ ምናምን ሲባል ይሄ ነገር እኔ ምንድነው የጠረጠርኩት እንድሪስ ሜቢ ሰው ነው። ባይ ዘ ዌይ እኔ ምንም ችግር የለውም ገንዘብ መፈለግ። ባይ ዘ ዌይ በቃ የሆነ ገንዘብ መቀባበል ፈልገው ሊሆን ይችላል። እንደዛ ነው። እንደዛ ካልሆነ እኮ ለምን ሪዝን ነው ገንዘብ መቀባበል? ኦኬ መቀባበል ፈልጎ ለምን ሪዝን ነው ገንዘብ መቀባበል የሚፈልገው ነው? ለዛ እኮ ነው ጆከር መልስ የሰጠው። ልጅቷን ሳናይ ለምንድን ነው ገንዘብ የሚሰጠው? ሃይሚ ቲክታክ ላይ ነው ያለው። ያን ልጅ ሲታገት ነበር አይደል? ዋናው አጀንዳ ውስጥ ነበርክ ሰው ነው። ልጁን ይዘው መጡ። ልጁን አሳዩ። ገንዘብ ተባለ። ገንዘቡን ተሰጠ። ገንዘብ የተሰጠው ተያዥ ተደርጎ ምናምን ነው። ልጅቷ ሳትገኝ ልጅቷ ሳትታይ ምንም አይነት ገንዘብ ማንም ማውጣት አይችልም። እኔ አላቅም ልጁ ምን ስልኮምል ሸዋሸዋ ማድረግ የፈለገ አካል አለ። እኔ አሁን ትላንት የተነጋገርንበት እነ ሙኒት እነ ሳራ ምናምን እነ በሲ ብርጅስቶን አሁን ሌላ ሀገር ነው ያሉት። እነሱ በሴትነታቸው ልባቸውንና ለልጅቷ መድረሱን ብቻ ነው ያሰቡት። ገባ አይደለ? ያን ነገር ሲናገሩ ገንዘብ ያሉ ልጆች ነበሩ ከታች ይዋጣሚ ኖ ልጅቷ ሳትገኝ አድራሻ ይዞ ሳይመጡ ገንዘብ ምንም አይነት ገንዘብ ተሰብስቦ የት ሊደረስ ነው እኛ ጥያቄያችን ትላንት ማለት እንጂ እኔ ልጁን አላውቀውም። ይሄን የምትሉት ልጅ
አይቼውም ማለት ዋና ይሄ ነው። እነ ሳሪ እነ ሙኒት እነ መሲ እንደገና ደግሞ ሚኪ ነበር የሚያስፈልገውን ወጭ የሚፈልጉት ደላላዎች ካለ እኛ ልጅቱን ያሳውቀንና እኛ አሰባስበን እንሰጣለን የሚል ድምዳሜ ላይ ደርሰዋል። ተስፋ የሚያደርጉት ይሄን ነበር። ቤት ከፍተን ይሄን ስንዋራ እኔ አንተ ይሄ ነገር እንዴት እንደዚህ ዝባላለሁ እኔ ሳንቲም ፈላጊ ነኝ የሚል ቅያሜ ያመጣ። ይሄ ራሳችን መላምት ነው፣ የግለሰቦች ነው፣ ከልጅቱ ጋር ያገናኘው። ይሄ ሜቢ አስፎጥተህ ከሆነ ይቅርታ ያለውን መረጃ መተሰጥ እንድሪስ አሁንም በድጋሚ እየለመንን ያለነው ጆከር አንድ ግለሰብ ነው፣ እኔም አንድ ግለሰብ ነኝ። ጆከር ቤት የተናገርነው ግን መጀመሪያ ልጅቱ ትታይና በቪዲዮ መረጃህን አቅርብ ብሩ ይሰጣል ነው። ከዚያ ውጭ ግን ተስፋ የሰጡት በሴትነታቸው እንዳልከው እነ ሳሪም እነ ሙኒትም ከቅንነት ነው ልጅቱ የምትገኝ መስሏቸው። ሚኪም ነበረ አስፈላጊውን ብር እኛ ሰብስበን ለደላላው እንሰጣለን፣ ስለዚህ ብሩ ይሰበሰብልሃል እባክህ ልጅቱን አስለቅቋን ነው። ልመና ነው። ይኸውልህ ትንሽ ያስቀየመችው ልጅቱ በህይወት መኖሯን ከተረጋገጠ አንዲት ፍርካሽ ገንዘብ አያስፈልግም። ዋናው የሚያረጋግጥ ቪዲዮ አለ ብሎ ያን ነው የምንፈልገው እኮ። የምን ፍርካሽ ገንዘብ አንፈልግም። የላካት ደላላ አለ፣ እሷ አፍንጫውን ተይዞ አለችበት ሂዶ ያመጣል። ምንም ከየመን ወረሯቸው የለም። ልጅቷ አለች ሰይድ በህይወት አለች ለማረጋገጥ ነው። አንድ ነገር እንዳው ነው የምላችሁ ከየመን እናስከብባለን፣ ከማን እናስገብባለን፣ ሆቴል እናስከብባለን። ይሄ ምንም አይሰራም። ሽፍቶች ናቸው፣ ጫካ ነው ያሉት የነሱ። ሰይድ እባክህ አንድ ነገር ልጠይቅህ። መረጃውን ካመጣ ችግር የለም፣ እኛ ለእንትና ብንሰጠውስ መረጃውን ያምጣና መረጃውን ሙሉ የእሷን ማንነት ለዚህ መረጃውን የኛውን ሰውዬ ልብ እያዋፈራችሁት እኮ ነው ያለው። ልጅቷ በህይወት አለች። ይሄኛው ልጅ ግን በተጨማጭ ቪዲዮ አለ ስላለ ወጥቶ ስለተናገረ ያምጣ ነው እንጂ በህይወት እንዳለች ነው። ለዛ ልጅቱም አለች። እኛ እኮን ፍላጎታችን ለሙሉ ክርክር መረጃ የተፈለገው ይሄኛው ልጅ የተፈለገው እንዴት ቪዲዮ አስደርጎ ያመጣ መስመሩ እንዴት ነው? በሱ ላይ ተኪዶ የልጅቷ አድራሻ ተገኝቶ የሚደረገውን ነገር እንዲደረግ ነው። ይኸውላችሁ ምንም የልጅቱን አድራሻም አይደለም እኛ የፈለግነው በጭራሽ። እኛ የፈለግነው አሁን እኛ እንዳልኳችሁ በሰው በሶስተኛ ወገን ልጁን አፋጠን ይዘነዋል አይደለ? ደላላው አፋጠን ይዘነዋል። ደላላው ደግሞ ከነዛ ደላሎች ጋራ አለች የለችም ትግል ውስጥ ገብቷል። የነዚህን ሰዎች የሚረታበት ምንድነው የሚያስፈልገው? ይሄ የተባለው ቪዲዮ ከመጣ በኋላ ነገሩ አበቃ። መስመሩንም አንፈልግም፣ ወረራም አንፈልግም። አየ ደላላው መኖሯን አየ። ምና ቢሻው ዋሽተውት ይሁን ቢሻው ይሄው በህዝብ ፊት ቪዲዮ ታየ። ታሁን በኋላ በአንተ ቤተሰብ የሚደርሰውን ችግር ኃላፊነቱን ትወስዳለህ ብለህ ላይ ዘግተህ መውጣት ነው። ራሱ ይጭርበታል፣ ራሱ ይዳክራል፣ ራሱ ያመጣታል። ደላላው ሰያ ይኸውልህ፣ ስለ እንድሪስ አዲስ መረጃዎች ውስጥ ለውስጥ እየጎረፉ ነው። ባይዘው እንድሪስ የጊራና ልጅ ነው። እዛው የሰፈሩ ልጅ ነው የምታወራው። ባይዘው እኔ ስሟን አሁን አልጠቅስም ለደህንነቷ ስል ማለት ነው። ምንድነው የምትለው? ይሄ ሚዲያ ላይ የመጣ ሰው አፈላልጋለሁ ይላል። ውስጥ ለውስጥ ግን የሚሰራው በጣም ቆሻሻ ስራ ነው እንድሪስ የሚሰራው። እኔም ራሱ በድሎኛል። ምንም መለመን አያስፈልግም። ይሄ ሰውዬ ፕራይቬት ራሱ ጠይቅ። በእኛ ይታወቃል። ሲጀመር እኮ ጆካ ልጁ መሬት ላይ በደንብ ነው የሚያውቁት። ስለዚህ አይ አካባቢ ስለጠቀሰ ችግር የለውም። አሁን ዋናው ነገር ይምጣ እና እኛውን ስለሰው ስለሱ ማንነት ስለሱ ሌላ ጉዳይ ካላቸው በዚህ ሳይሆን በሌላ ነገር ይጨርሱ። አሁን ያለው መረጃ እንዲያካፍለን ነው። ሃይሚኮ አንዴ ጠቅለል ላድርግልህ ብራዘር። በቤቴ ነው ያለው። ቤቱን ይክፈል፣ ምንም ችግር የለውም። ቤቱ ላይ ሁላችንም ተሰብስበን እንሄዳለን። ማደረግ አለ። ይህን ቪዲዮ ካለው እኛ እኮ መለመን አይጠበቅብንም። መረጃ አለኝ ብለዋል። በራሱ አፍ ነው የተናገረ። መረጃውን ለህዝብ መረጃ አለኝ ብሎማ ሚዲያ ላይ ይህን ቮይስ ቅድም ብሬክስ ያሰማን ቮይስ አሁን ከባድ እኮ ነው። መረጃ አለኝ ብሎ ይሄ ብቻ ያስጠይቀዋል። ከዛ ውጭ እኛ እሱ አሁን መለመን አይጠበቅብንም። ከባድ እኮ ነው። አሁን ቲክቶክ እኮ ነገሮች ሁሉ እኮ እንደ ቀልድ የምናወራቸው ነገሮች ከሆኑ እየከበዱ ነው እየመጡ ያሉ። ብዙ ሰው መስዋዕትነት እየከፈለ ነው። በህይወት የማትወጣ ወዲያ ነው የምትገባ። አሁን በዚች ልጅ ጉዳይ ምድር ላይ ግንኙነት አለ ብሎ አሁን ከሸመጠጠ ሌላ ጉዳይ ነው የሚሆነው። ግን አይሸመጠ የሌለውን ነገር ደግሞ የሰው ልጅ እንዴት ወንጀል ይገባል በራሱ ጊዜ? ልጆካ የኛ ሰው ታውቃለህ፣
እስበሳችን ጎረቤት ስትሆን ምቀኝነት አለ። የግል ጥላቻ እዚህ በውስጥ የጻፈች ሀገሬ ልጅ ነው ምናምን የታባቱ ያውቃታል። አረ እሷ ሌላ ቆይ ሶ ምንም ይጠቅመናል ነው እንድሪሳውን ወይ ሜቢ አሁን ትናንት ምናምን ቆይ ብራዘር ቆይ አቸኩል በራሱ የተናገረው ይምጣ ነው። ለምን እንደሚጠበቀው ነው ይምጣ። አልተኛም ያዳመጠ ነው። ናና ቪዲዮ ካለ ቪዲዮ አሳይ፣ በውስጥ ከሆነ በውስጥ ስጥ። ከዛ ውጭ ግን እኔ ቤቱን በጣም ጥርጣሬ ያደረብኝ ነው። እንሄዳለን፣ ቤቱን ይክፈት፣ እንሄዳለን ብራዘር አይ ነው ጆከር። እኔ ደግሞ ፐርሰናሊ እኮ ነው እንዴ የተሰማኝ ማለት ልናገር እንጂ ፐርሰናሊ በቃ ልጁ እየተጠራጠርኩት ነው። ቸኮል ፈጠንካ መጀመሪያ ብትጠብቀው ነው የሚሻለው። ቆይ ሃይሚ እኛ ልጁን አሁን እኛም ቤቱን ይክፈት፣ ቤቱ ላይ እንሄዳለን። ሌላ ችግር ያላቸው የግል ችግር ካለባቸው ሌላ ለአንተ የነገረች በዛ በምጨርስበት ትልቅ ጉዳይ ነው የያዝነው። ተዋት እሷን ሚውት አድርጋ ያ የራሱ ሰፖርቲቭ ኤቪደንስ ነው። ያው አትናቁት ነው ሰፖርቲቭ ያው ነገ ደርሳለን። እሱ ብራዘር እምቢ ካለ በኋላ አይሻልም? ይሄን አሁን በደንብ ታጠናቅራለህ። እስኪ መንዜው በቋንቋ ንገረው። ሰምቻለሁ ወንድሞቼ። በቃ እሺ ቀጥሉ። በቃ ይቅርታ ብሏል። ሃይሚ እግዚአብሔር እኔ ምግብ ሳልበላ በቃ ጠዋት ጀምሬ ምንም አልወጣሁም። ሰው ምንድነው አሁን እኛ እስከ መቼ የምንጠብቀው ነው? ሰያ ናይዞን ታገስ ወንድምየው። እንግዲህ ቤት አማራ አንተ ይሄን ልጅ እንድሪስን ትግባባዋለህ። እባክህ ስለፈጠረ ብለህ ጥራው፣ ቶሎ በል። አሁን ወደ አንተ ሚኪ እባክህን ጻፍ። የሸዋው መብረቅ ራሱ የት ሄደ? ቆይ አሁን ነበር አይደል እንዴ? ነፍጠኛውን ሳበው ከቻልክ ወንድም አለም። አይ የሸዋው መብረቅም ትንሽ ፈጠን ይላል። ጋይስ ስትናገሩ አንዳንድ ጊዜ ነገሮችን እያስተካከላችሁ ይህ ምድር ላይ መረሸን አለብን እንትና መለን ሌላ ጥላት በእነሱ ስም ሂዶ አንድ ነገር ቢያደርግ ቤተሰብን ወንጀለኛ እንዳታደርጉ። እንደዚህ አይነት ነገር ሚዲያ ላይ አታውሩ። መጠየቅ ጎሳው፣ ህዝቡ፣ ጎረቤት፣ አባት፣ እናት ምን ማድረግ እንዳለበት እዛ አካባቢ በደንብ ጠንቅቆ ያውቃል። አንተ ሰላም ሀገር ተቀምጠ መረሸን ግደለው የሚባለውን ነገር እረፉ። ምን ማድረግ እንዳለባቸው በሰው ነፍስ ላይ የተጫወተን ምን መወሰን እንዳለባቸው ቤተሰብ ያውቃሉ። ወደ ህዝብ መጥቷል ነገሩ። እዛም ላይ የሚይዘው ህዝብ ነው። ከዚህ ያለፈ ነገር እኛ ወስነንበታል፣ ፈልገናል፣ ይበናል፣ አናቱን ይከተከታል። የልጅቷን ህይወት ነው እያጠበባችሁ የምትመጡት። ስርዓት ባለው መንገድ ሽማግሌ ያለ ትልልቅ ሰዎች ናቸው። በነፍስ ዋጋ ምን መከፈል እንዳለበት በደንብ ጠንቅቀው ያውቃሉ። አባት አላት፣ ቤተሰብ አላት። እኛ ደግሞ ሚዲያው ላይ ስላለን ነው ስለሚመለከተን እንደ ሰብአዊነት ስለሚመለከተን ነው እዚህ ጋር የምንናገረው። ከዛ ያለፈ ነገር ያመጣልን ነገር ምናልባት ቀመስመስ አድርጋችሁ ምገቡ፣ በተለያየ ነገር ምገቡ፣ በምርቃናና በስካር መንፈስ ሚዲያ ስለሆነ ብቻ እንደዚህ አይነት እላፊ ነገር ከቤተሰብ የሰማችሁ ቤተሰብ ጋር ተደዋውላችሁ ይመስል የዛ ቤተሰብ አካል እንደሆናችሁ ናችሁ አደራይተናል፣ እንፈልጣል፣ እንቆረጣል የሚባል ነገር አትናገሩ። ለቤተሰቦቻቸው ሌላ ነገር እንዳታመጡባቸው። እነሱ አልተናገሩም፣ በአግባብና ለህዝቡ ሰጥተዋል። ቁጭ ብለው እያደመጡ ነው። እነሱ ምድር ላይ ያሉት ምን ማድረግ አለባቸው፣ ምን መሰራት አለበት እነሱ ያውቃሉ። እዛ ላይ ቤተሰብ ያውቃል። እና ሌላ እነሱ እንደተናገሩ አድርጋችሁ የምትናገሩ እዚህ ጋር አግባብ አይደለም። ንግግራችሁን አስተካክሉ። እግዚአብሔር ይስጣችሁ። ታፕታፕ የምታደርጉ እስካሁን የምትከታተሉ የተጨነቃችሁ ሁላችሁም ለምስቁ ፈጣሪ ለእናንተ ያርግላችሁ። ይህን ነው የምላችሁ። እኔ እንደምወዳችሁ ታውቃላችሁ። እችም አጀንዳ ትወዳላችሁ። ሰው ሞተ፣ ተገደለም፣ ታሰረም፣ ተያዘም ቁጭ ብላችሁ ስራ አይናችሁን አፍጥጣችሁ ነው የምትከታተሉት። አይዟችሁ፣ ታፕታፕ አድርጉ። እኔ መልሰያል ለእንትና ደውለት እስኪ ለይመች ደውለውና ልጅቷ በህይወት ማለቷ ተረጋግጧል፣ ስራህን ጀምር በለው አይሻልም? ጆከር እንደዛ መደውልለት ቁጭ ብሎ እኮ ታፕታፕ አበባ እየሰጠህ እኮ ነው አንተ ይመች ብለህ ስጠራው ምን ሆነ ነው? ጆከር ባሏ የተባለው ሰውዬ ግን እንደው ምን ይል ይሆን? ይግባ ቅድም እያሉ ነበረ ካለ ብስበው ባሏማ የሆነ ቪዲዮ ሰርቷል። ምን አባታችሁ ታመጣላችሁ ምናምን የሚል እውነቱን ነው። ማንን ነው የሚሳደበው? ነው ምን አባታችሁ ታመጣላችሁ? ማን ነው ባሏ?
እንዴ ማታ የነበረው ልጅ አይደል የሆነ ቪዲዮ ሰርቶ ማክስ ለብሶ ምን አባት አመጣለህ እናንተ ላይ ብድርስ የምታመጡት ነገር የለም ምናምን የሚል ቪዲዮ ሰርቶ አየሁኝ። እሱ ነው የትኛው? እዚህ የነበረ ማታ የነበረ ልጅ የሆነ ጥቁር ነገር እንትን የለበሰ ሌላ ነውና ነው ባሉ አይደለም። ባሏማ አንተ ዱንያ የሚለው እኮ ነው ባሏ። ስለ አንድ መጀመሪያ ዱንያ የሚል አካውንት ማክስ ለብሶ ነው የሰራ። እኔ ዱንያ የሚለው እዚህኛ ጋር አይደል እንዳመሸ። እሺ ማክስ ለብሶ ምን አባት ወንድ አይደል ምናምን የሆነ ቪዲዮ ሰማሁኝ አየሁኝ። በሰላሙ ነው እሱ ነው 100% እሱ ነው ያይቻለሁ። እሱ አይደለም የሰው ነው። ኦኬ እኔ ወጥቼ አረጋግጬ እመጣለሁ። እኔማ ውሸታም አልባልም። እዚህ ዱንያ የሚለው ተሰራ ቦታ መጥቶ ዱንያ በሚል ነው እንጂ የገባው የሱ አይደለም። ልጁ እኮ በራሱ ጓደኞች እኮ ነው እየተከዳ ያለው ልጁ። ሳይድ ዱንያ የሚል አካውንት እኮ ቅድም ከታች አስገቡኝ እያለ ነበረ። አሁን ግን የለም መሰለኝ 9 ቁጥር እየጻፈ ነበር። ወይም የሸዋ መብረቅ ካላችሁ ባካችሁ ለሚኪ ማነው ለእድሪስ ደውሉለትና መልስ ያሳውቀን። እየጠበቅን ነው። አሁንም እድሪስ ነው እየጠበቅን ያለ ነው። ባክን ብላችሁ ጠርታችሁ ወደዚህ ብታመጡት ሚኪ ወይም የሸዋ መብረቅ ከታች እየሰማችሁ ከሆናችሁ አብዱ አላህ ጆከርን ሳበው። ምንድነው እንደዚህ የሚጫወትብኝ? ጋይስ እሰማለሁ፣ መጥቻለሁ። ሰይድ ጸጥ ብላችኋል። ትሰማለህ። አንድ ጊዜ ይሄ ዱንያ ነው የሚለው የራሱ አካውንት ነው። ይኸው 26,000 ፎሎ ያለው ራሱ ነው። ትላንት አይቼዋለሁ። ትናንትና ላይቭ ላይ ከገባን ወደዚህ በውስጥ እየመጣችሁ አፋችሁን የምንለቁ ግን ልቃፎች ማለት ነው። ምን አስባችሁ ነው? እናንተ ቆቆ ስላላችሁ ብቻ ሚዲያ ላይ ወጣችሁ ወንድ ነው የሚያጫውታችሁ ወይም ደግሞ ዝም ያለ ሰው ፈሪ ነው ቢመስላችሁ ምንድን ነው? ሁሉም በራስህ ላይ ቢደርሰው ምንም ነው የማታደርጊው። ሁሉም ቦታና ሰዓት ይፈልጋል። ድንገት ሄዶ እዛ የሚደረግ ነገር እሱ አይደለም ጓደኛው ነው እያሉ ነው። ለማንኛውም ጓደኛው ነው እሱን አንተ ባል ነው ምናምን ነው እያሉ ሰድበውት ይሆናል። ሰው እኮ አይቻልም። ምንም ቢናገሩት ብሎክ አድርጎ ዝም ነው ማለት ያለበት። ሁለተኛ አባትየው በቄስ አስገዝቻቸው ነው ብለዋል። ተናግረናል እኮ ልጄንና እሱን በቄስ አስገዝቻለሁ ምንም እንዳያደርጉ ብለዋል። ተዋቸው በቃ። ምንም መልስ መስጠት አያስፈልገውም። እሱ በእምነታቸው አባትየው አደራ ብለዋል። ልጄም ልጄ ነው እሱም ለልጁ አባት እንዲሆን እናቲቱንም አተን
አባቱንም እንዳያጣ በቄስ አስገዝቻቸዋለሁ። ለምን አልተናገራችሁ? በሀዘናቸው ላይ ደግሞ ሌላ ቁስል አትክተቱባቸው። ለዚህ ከአንተ ወድነ እንደ ምናምን አትበሉት። እንግዲህ እኒህ ሰዎች ይኸውላችሁ ድምፅ አተው ነው እንጂ ድምፅ የሚሆናቸው አተው ነው እንጂ አባቱየው በዛ በሀገር ካለማጣ ሸዋሮቢት ከሸዋሮቢት አለማጣ እያለ የልጁን እውነታ ለማውጣት በጣም የለፉ ሰዎች ናቸው። ውስጡን ግን የህዝብ ድምፅ ስላላገኙ ልክ እንዳሁኑ ህዝቡ ሆ ብሎ ከጎናቸው ስላልቆመ ነው እንጂ እስካሁን ድረስ ልጃችን ሙተዋል ብለው አምነው አልተቀበሉ። በየቦታው እየሄዱ አባትየው በዛ ሀገር ሰላም በሌለበት አንደዚህ አለማጣ፣ አንደዚህ ሸዋሮቢት፣ አንደዚህ ራሳ በጣም መከራውን እያየ ያለ አባት ነው። እኔው ልሙት እኔው የልጄን ሀቅ እኔው ላውጣ እንጂ እናንተ ልጄም ልጄን እሷን አጥቼ አንተም ማጣት አልፈልግም በሰው ሀገር ላይ። አንተም እናቱን አጥቶ ለልጁ መኖር አለብህ። ምንም ነገር ላታደርግ ብሎ በቄስ አስገዝጃቸዋለሁኝ ብሏል አባትዩ። ስለዚህ ማንም ሰው ወንድ አይደለም። እኛ ሳናቅ ተናግረዋል። አሁን ለታ ጉዳዩን ታወቅን በኋላ ግን ትተናል። ማንም ሰው ወንድ አይደለም። ግማሹ ሚስትህን ቂጥን እየገረፈ ሚስትህን እየቀማ የሚቀምስ ሁሉ አለ ወረኛ። በራስ ሳይደርስ እንትን ጀግና ነው። መረጃ ይሰጣችሁ ነው ልኮኛል እያለ አዶናይ 44 የሚል ልጅ ዳግመኛ እየጻፈ ነው። አስገባውና ብሎክ ይደረጋል። የት ነው ና በሉት። ጥሩ ሳቦ ስልጣን አለ አይደል? እኔ የለኝም። ሃይሚ ሳቦ አዶናይ ፋሚሊ 44 እሺ አምጣው። የሱ ምን ና በለው ሳቡት መጥቻለሁ ልኮኛል። በውስጥ ልለክላቸው አስገቡኝ እያለ ነው። ይሄ ውሸታም በለው። ለምን እሱ አይደለም? አንተ እሱ ፌክ ነው በእናትህ እንዴ! ጠዋት ጀምሮ ከጻፈ ሰቡትና እንስማው፣ ችግር የለውም። ይገባል ይወጣል፣ አለቅ። አዎ አቡፋል ነው ነኝ። ሃይሚ በውስጥ ግባ እንዴ! ሚውት አድርግ ነው እንደማወራው። ሚውት ነው ለምን አትሉኝም? ወይኔ ሰይ አቡ ፋኖ ነኝ ስትል እኮ በውስጥ እያወራህ ነው የሚመስለው። አዎ ስለዚህ እዚህ ላይ ያላችሁት ሴዳሲን የሚለውን አካውንት ፎሎ አድርጉት። ይሄ የንግድ አካውንታችን ነው። 3 ቀን ገባ የለም። የልጅቱ ነገር ይጣራ። ልጅቱ ትገኝ እንጂ እያንዳንድ ተገደም ቢሆን መተህ ቀሚስ እየገዛ ትሄዳለህ። ሴት ወንድም ብትሆን አይቀርልህም። በ3 ቀን ዱባይ የቢዝነስ ሀገር ነው። ምንም ሳትሸጥ 3 ቀን መዋል ማለት በጣም ውድቀት አለ ማለት ነው። ገብተሃል? ለዚች ለልጅ ስን ነው። እንደ ሳውዲ አይደለም። አንድ ቀን ትሸጥ ካልዋልክ ብዙ ነገር ነው የሚጠፋው። ስለዚህ ፎሎ አድርጉት። ሁላችሁ ሀቅን ፍለጋ ነው፣ ዝም ብለን አይደለም። እውነትን ፍለጋ ነው እየሄድን ያለ ነው። ፎሎ አድርጉት። አረ ልጅቱ ትገኝ እንጂ እኛም ቻሌንጅ ቢሆን እናስጀምራለን። እንዳታስቡ ወንድማለ ፎሎ አድርጉለት። ቤተሰብ ፎሎ ማድረግ ምንም እኮ አይከብድም። ፎሎ አድርጉት። ፍቅርን ፍታት ሃይሚ ፍቅር ታውቃት የለ ፍቅር። እሺ ቆራርጥ የሚደርሰኝ ሪፖርት የተደረገ መሰለኝ። እሺ እሺ ቪዲዮውን እሰጣለሁ አለ። እሺ ታዲያ በቃ አሁን በቴሌግራም ምንም ከጨዋታው የሚወጣ ችግር የለም። ግን ያለውን ቪዲዮ መረጃ ያለውን ቪዲዮ በቴሌግራም ግሩፕ አስገብተነዋል። 8 ሰዎች በዛ ይላክልን።
ከዛ በኋላ እሱ ብቻ ሳይሆን እኛም ከጨዋታው እንወጣለን። ቪዲዮውን ካየን በኋላ ቪዲዮውን አይተን እውነተኛ እሷ መሆኗን ታየን በኋላ ይሄ ደላላ ለሚባለው እውነት መኖሯን እናሳያለን። ከዛ በኋላ የሚማቅቅበት ይመች የሚባለው ደላላ ነው። እምቢ ካለ በቤተሰቦቹ ሁሉ ሰማይ ይሄ ነው ንገሪውና ይላክልን። ስንደውልለት የሚያንሳ ጥሩ እና እሺ ኦኬ መልካም። አሁን ቪዲዮ እንድልክልን ንገሪው። እስኪ አሰማን። አብዱ ዘግታለች። ቪዲዮውን እልካለሁኝ። ቪዲዮውን ከላኩ በኋላ ከጨዋታ ውጭ ሆናለሁ ብሏል አሉ። ችግር የለም ቪዲዮውን ይላክል። ሁሉም ከጨዋታ ውጭ ይሆናል። ሁልጊዜ በዚህ የሚቀጥል እኛም እኮ ቪዲዮውን ነው የምንፈልገው። ሌላ የምንፈልገው ነገር የለም። ተኝተው መስሎኝ ነበር። ይኸው ስንት ሰዓት ጠበቅኩት። እኔም ግሩፕ ላይ የለም እስካሁን። አልተኛም። በራሱ ነበር። ይኸው ስንት ሰዓት ጠበቅኩት አገኘ ነው። እኔም ግሩፕ ላይ የለም እስካሁን። ምንድን ነው ድምፅህ እያስተጋባ ነው? ሜት አድርግና አንሳ። ቀጥል እስኪ መረጃህን ንገረን። እኔን ነው ሁናችሁ ነው አስወጡት። አዶናይ ፋሚሊ ምንድን ነው የገባህበት? የሸዋ መብረቅ ወይ ውሸቱን ነው ደንቆሮ። በዚህ ሰዓት ትቀልዳለህ። ፌክ አካውንት እኮ ነው ሁናችሁ ነው። ይሄ ቦልከው ሃይሚ ቦልከው። ለምን እንደው ታውቃለህ አብዲ፣ ብዙዎቹ ማታ አይተሃል አይደል? የሚመጡት እውነተኛ አካውንታቸውን ላለማሳየት በፌክ ነው። ይሄን ነገር ደግሞ ታሳቢነት አድርጉ። ሳያ ሞዴሬተር ትሰጠኛለህ ለዛሬ ብቻ? ቦልካችሁ አባሩ። በጣም ተደጋጋሚ ኮሜንት እያደረገ ሰውን እንትን እያለ ነው። በቃ አባሩት፣ ቦልኩት። አዶናይ ፋሚሊ ብሎ የመጣው ቀልደው አቀላለድ ህዝቡ ይሄ ሁሉ ህዝብ ተጨንቆ ፎሎ ስብሰባ ነው አንዳንዱ የሚመጣው። ገርም እኮ ነው። ቆይ እስቲ እንግዲህ እሷ ያለችው ቪዲዮውን እልካለሁ ብሏል አለች። እንጠብቃለን። አለቀ። ይልካል። በቃ ይውጣና ግባ። ዝም ብሎ ስራ የሌለው ሁሉ ላይ ይደውላል። አብዱ ሞዴሬተር ስጠኛ አንዴ የሆነ ሰው ላስገባጎሽ ካልሞላብህ። እኔ መጣች ናት። እኔ እህቴ ብዬ ባገዝኩ መረጃ ባመጣው ይኸው እኔን ሊያግቱኝ ተመልከቱ። እኔን ለማስያዝ ባህና ጉዳይ አንዲት ሪከርድ ላሰማቸው። ወደ እኔ የመጣች ናት። እኔ እህቴ ብዬ ባገዝኩ መረጃ ባመጣው ይኸው እኔን ሊያግቱኝ ተመልከቱ። እኔን ለማስያዝ ማለት ነው። ይሄን ነው ለእኔም ትላንት የነገረኝ። ይሄንን ቪዲዮ ነው ያሰማኝ። ሳየው በጣም የሚገርመው ነገር እና ሃይሚ እዚህ እነ መሲ ባወሩት ይኸው እየሰማ ነበር ማለት ነው። ቁጭ ብሎ እኛ ጋር ቀልድ ነው በቃ ይቅርታ አድርጎልኝ መቀለድ ነው ያዘው ሰው ነው እና ዘማንገት የምትባል ጆከር ሰደበህ ብላ ነገር። ይሄ በጣም የሚያሳዝን እኔ የገባሁና በአንዲት እህቱ ደም ላይ የራሱን ትኩረት መሳብ እንደምታወት ነው እንግዲህ። እግዚአብሔርን እኔ ብር ልስጥህ ብዬ ለምኜዋለሁ። ሪከርዱ አለ ሰምታችሁታል አይደለ? በብር ደረጃ ሁሉ መረጃ ላይ ካለ ኃላፊነቱን ይወስዳል ብሎ ሃይሚ ባወራው ላይ ሊያሳግቱኝ ነው ምን ሊሉኝ ነው ያልሆነ በቃ በጣም የሚያሳዝን ነው የምር። ልጅቷ ቪዲዮ ይምጣልኝ። ሌላው ነገር ሁሉ ሰው ብለን እሱን በቃ የሚያሳዝን ነው። ስለዚህ አውቀው ማለት ነው መረጃ አለ። አሁን ቪዲዮ ምንድነው መረጃ አላሉ ከሰጠይስ በጣም ነውር ነው። አስረንሱ ትላንትናም በዛ በጉዳዩ መካከል ላይ የገባው ይሄው ነው። በቃ ትኩረት ለመሳብ ለመፈመስ ወዘተ ይሄ ነው። ሌላ ምንም ነገር የለው።
እንደዚህ እኔም አሁን መጠራጠር ደረጃ ላይ ደረሱ። ሰው ቪዲዮ ያመጣል ተብሎ ተኝቶ ነው ብሎ እየተጠበቀ ቪዲዮ ይሰራል እንዴ? ማን ያግተዋል? እሱ ቪዲዮውን እስከሚሰጠን እንደዚህ አይነት አጀንዳ ይወራ አይደለም እንዴ? ጎበዝ ፈጣሪ ሰው ለምን ወንድ አይሸትም? ሰው ግን እሱ ማን ነው የሚያግተው? አንድ ነገር ልንገርህ፣ እንድሪስ ማሩ መረጃ ቢኖረውና የዚች ልጅ ፍንጭ እኔ ልሁን ተሰሚ እኔ ልሁን እየሰማ ነው። በጣም ያሳዝናል። ከሚገባ በላይ ያሳዝናል። የነበረ ቤቱን ከፍቶ ሰይድ ይሰማል። እስካሁን ቤቱን ከፍቶ መጀመሪያ እኮ በጣም ነው የሚያሳዝነው። ሰያው ያሳግቱኝ ነው። ሰያው አንድ አውራኝ እስኪ ነኝ ይሄ ገና ቲክቶክ ላይ የተወራ ወሬ ላሳግቱ ነው ብሎ የተንቦቃቦቀ ወንድ አይደለም። ሌላም ነገር ሊሰራ አይችልም። ምክንያቱም ወንድ አይደለም። ገና እነ ሃይሚና እነ መሲ ስለተጨቃጨቁ ያሳግቱ ነው ብሎ የሚንቦቀቦቅ ወንድ ይሄ ወንድ አይደለም። እየተሰማው አይደለም። ቤት አማራ ሰይድ ይሰማሃል? ወይኔ ሰያ አቡፋኖ ይሰማል? ምን ሆኖ ነው አይሰማም? መንገውን ያንሰማማለን። ሌላ ነገር እየሰማችሁት ነው አይደል? አትሰማም? የሸዋው አይሰማም እንዴ? ህይወታችሁን አንሱ። ሰያው ይሰማል? ይሰማል። አውራ ሰያው እየሰማን አይደለም። ሰያው ይሰማል ወይ? አይሰማም። ጨጓራው ተብሏል። እኛ የልጅቱን መረጃና ትክክለኛ መረጃው እሱ ላይ ይገኛል ይዞ ይመጣል ብለን ስንጠብቅ እዚህ ላይ በፌክ አካውንት ገብቶ እየቀረጸ ይኸው የሚለውን አንዲት ሪከርድ ላሰማችሁ። ወይኔ የመጣች ናት። እኔ እህቴ ብዬ መረጃ ባመጣው ይህ እኔን ሊያግቱኝ ተመልከቱ። እኔን ለማስያዝ ማለት ነው። አሁን ይሄንን አጀንዳ እናድርገው። በቃ ይቅር። ኋላ ነገር ሁላ ከተፈታ በኋላ ይደርሳል። ሰያው አይሰማም። ይሰማል? አርጉለት እስኪ ቤቱ አይሰማም። ለሰይድ አይሰማም። ታብታብ አርጉት ቤቱን። ሰያው ይሰማል? አይደለም ኮፒ ሊንክ ቢደረግ ሚውትን አንሳ። ሚውት እሺ፣ ኮፒ ሊንክ አርጉለት ጋይስ፣ ኮፒ ሊንክ አርጉ። ሞና ነው ድምጥን ከፍ ደቆይ ድምጥን ቀንሸው ነው። ይሰማል? ድምጡን ዘግቼው እኮ ነው የስልክህን። ይቅርታ ግራ ተጋባን እኮ እኛ ቪዲዮ እስከ መክፈት ደረስን። እኔ እኮ በቃ ስናደድ እንደዚህ ነው። የኔን ድምጡን ሳይለንት ሙሉ በሙሉ አድርጌው እኮ ነው። ለካ እያወራችሁ ነበር። አትናደር በቃ። የኔን ድምፅ ሳይለንት አድርጌ አይደል ይሄንኛው ቀደም ያልኩህን ማለት ነው። ሰየው አትበሳጭ፣ ችግር የለውም። ቅዘናም ያኬ አታውቁንም እንደኛን የማንም ቅዘናም ሰያቶ ችግር የለውም። ሰያ እኛ ለልጅቷ ስንል መስዋዕትነት እንከፍላለን። ሰያ መናቅም መሰደብም መንጎጠጥም ካለብን የፈለገውን መስዋዕትነት እንከፍላለን። አንተ ተረጋጋ። ከዚህ በፊትም ብዙ የሰራኸው ስራ ስላለ አንተ ህዝብ ያውቃል። ችግር የለውም። ጉፋን ነው እየሰማኸኝ ነው? አራተኛ ቀን ዛሬ አስቆጥረሃል። አራተኛ ቀን አስቆጥረሃል። የፈለጉትን እንኳን ይሄ መናገር ቀርቶ ፎቶም ይዘቅዘቅ። ልጅቷና ቪዲዮውን እስካገኘን ድረስ ለሰው መልስ አትስጥ። ሌላ አጀንዳ እንዳይመዘዝ በአላህ ይዣለሁ። በነገር ላይ አረኛ ምን መዛው አጀንዳ እኮ የለንም። አብዱ ይኸውልህ፣ ለማንም አሁን ሃይሜ የተናገረው ንግግር እኮ አይቀርም። ልጁ በዛም ተባለ በዚህ ከተጠያቂነት አያመልጥም። ቪዲዮውን ካላመጣ ነው ያለው። አሁንም ቪዲዮውን ያምጣ ከተጠያቂነት እንዲወጣ ከፈለገ። ስለዚህ ምንም ይሄን ሊያረጉኝ ነው እንደዚህ ሊያረጉኝ ነው ምን አባባሉ? በቃ መረጃው ወይ ደግሞ ቆይ ሰው ግን ደነኛ ነው እንዴ? ቆይ ሰው ግን ደነኛ ነው? ከ8 ሰዓት በፊት የሰራውን ቪዲዮ ነው እንደ ላካችሁልኝ።
ጤነኛ ሰው የለም እንዴት ቲክታክ ላይ ሰምቼዋለሁ። በቤቱ ይሄንን ጭኑ 6 ሰዓት ላይ እንደለቀቀው ከ8 ሰዓት በላይ በፊት የሰራውን ቪዲዮ ነው እንዴ አሁን ስትጠብቁት እንደዛ አለ ብላችሁ የምትልኩልኝ በዋትስአፕ የቆየ ቪዲዮ ነው። እኔ አየሁ ሌላ አጀንዳ ነው። ሰዬ ደነኛ አይደላችሁም እንዴ? ግን አቡፋኖ ማታ ጥል የሚባል ልጅ አንተና ጆከርን እንድሪስ ጊራና ለማጣላት በጣም ብዙ ነገር የሰራውን ቪዲዮ ነው እንዴ ወደዚህ የምትልክልኝ? አይተዋሉ ስንት ሰዓት እንደሰራ ሲጀመር እኮ ይሄንንም አጀንዳ አስተቆ ማብራት አልነበረብህም እኮ ተያው አንድና አይ ምን ያርጋ አሁን የተሰራ መስሎት ነው። ቆይ አብዲ ቆይ እናረጋጋው ነገሩ። ሳያ ቤቱ ስገባ ከ8 ሰዓት በላይ ሆኖታል። በዋትስአፕ ግን የተላከው አሁን ሰራ ተብሎ ነው። አይ በቃ ሳያ ቆይ ተረጋጋ የተወሰነ። አሁንም ቪዲዮውን እህታችን ያወራች እህታችን እስከምልክልን እንጠብቃታለን። ቤተሰብ እስከዛ ኮፒ ሊንክ አድርጉ። ይሄን ሰይድ ያሲን የሚለው የስራ አካውንት የሰይድን ደግሞ ፎሎ አድርጉለት። ምክንያቱም ስራውን ዘግቶ ነው እዚህ ተቀምጦ ያለው። ፎሎ አድርጉለት ሁላችሁም ከላይ በትልቁ ያደረገው ነው እና ኮፒ ሊንክ አድርጉለት። የመንዚው ማታ የማይሆን ይኸውልህ በሆነ ልዩነት ያለን ሰዎች ገብተው ብዙ ነገር ስለ አቡፋኖና ስለ ጆከር የሆነ ነገር እያልኩ ነበር። አንዴ ቤት አማራ ቆይ ቶ ይሄን በቃ እንዝጋው። አንዴ ልጅቷን እንጠብቃለን። አሁንም በዛ ዙሪያ ላይ መረጃ ያላችሁ ልጆች ግቡ፣ ገስት ላኩ። ማን ነው ሞዴሬተር ያለው? ማን ነው? አብዲ አለህ? የሸዋው አለህ? ቆይ አልሰጠኝም። እንትና ይሰጠኛል። ቆይ ወይ ደግሞ ሞዴሬተር ያላችሁ ሃይሚን ሳቡት። ባለከዘራው ካለ አስገባ። ቆይ ይምጣ። ሰያው እስኪ ለኔ ስልጣን ስጠኝ። እቺ ሰያው ባለከዘራው ማላችሁ ፎሎ አድርጉ። ቤተሰብ አካውንቱን ፎሎ አድርጉት። ቶሎ በሉ። የስራ አካውንቱ ነው። ይሄን ያህል ለልጅቷ ዋጋ እየከፈለኛ ይሄን ፎሎ ማድረግ ያቅታን እንዴ? አፍጥኑት ቤተሰብ፣ ሁላችሁም ፎሎ አድርጉ። ከገስት ጀምሩ፣ ቶሎ በሉ። ምን በዚህ ደግሞ አጀንዳ ማድረግ የፈለገው ያልቅስ አጀንዳ አድርጉ። የሌላ ሰው አካውንት ነበር የመሰለኝ እኔ ራሱ ያው ሰይድ ፋኖስ የሱ ነው። ፎሎ አድርጉ። ከገስት ጀምራችሁ ሁላችሁም ፎሎ አድርጉት። ፎሎ አድርጉት። የስራ አካውንቱ ነው። እኔ በአሁኑ ሰዓት ስልክ ሞልቶ ራሱ ኢትዮጵያ መደወል እኮ ይከብዳል እኮ። ማንም የማያደርገው ነው እያደረገ ያለው። ሜሪ ፋት መረጃ አለሽ? እንደው የተወሰነ በልጅቷ ላይ ሀሳብ የምትሰጪው ካለ ሳባት ሜሪ ፋትን ሳባት። ሃይሚጎሽ ሜሪ ነይ ላኪ